ሰው ይመጣል ከተለያየ ከአረብ ሀገር ከየትም ቦታ ይመጣል ነገር ግን ከአረብ ሀገር ምናምን የሚመጡ ሰዎች ይመጣሉ እዚህ ቤት እንግዶች እየመጡ ያስጠነቁላሉ 800 ሺህ ብር ከፍዬ አስለቅቄላታለሁ ኧረ ውሸት ነው አለኩ ሰውየው አለውንም እየኖረ ነው ልጅቱን መርዳት እንዳለብኝ አስቤ 800 ሺህ ብር ከፍዬላት ነው ቤቷን ያስመለጥኩላት እዚህ ቤተክርስቲያን ላይ እኔ ቀድሻለሁ ብሎ ይናገር ለሶስት ቀን እንኳን ራሱ አብረን እንዳላደርን ነው ምነግርህ ዝብሎ ወጣ ገባ ሰይጣኑ ሲጎትትበት ለሶስት ወር የተቀመጠበት ቤት ይሄ ነበረ ከዛው ከቀራኒዮ መድኃኒዓለም ውስጥ የወጣ ስንት ታቦት ነበረኛ በለጡ ቤት ራሱ እሷ ቤት ታቦት ሁሉ እንደሚገኝ ቅዱስ ገብርኤል አደራ መስማምስ መድኃኒተኛ ብላ የተሳደበችው ድሮ ኦርቶዶክስ በነበርኩበት ሰዓት ስሰራ የነበረው ነው ብሏል አሁንም የሚሰራው ነው ሰዎችስ መተው ተሰብስበው ጫት ይቅማሉ ማንም የለም አላየሁም ቄሶች አላየሁም ስማምስ በመዳላይ ለምስ አብረውን እኮ ቆባቸውን ዘቅዝቀው እንደዚህ የሚቅሙ አባቶች ነበሩ ሰውየው ልጆቹ ምን ይሆኑ ጥቁር ይሆኑ ቀይ ይሆኑ የሚያቃቸው ታሪክ የለም እሷ የተወለዱት ልጆች አንተ ጋር ነው ያሉት ከኔ ጋር ናቸው ያሉት ይሄን ያህል እስከሚደርሱ ድረስ ልጆቹን አያቃቸውም በመልክ አብርሃም ጣራ ውስጥ እየኖርክ እንዴት ነው በስተት የተከሰቱ ነገሮች ናቸው የምትላቸው ክርስቲያንን ነቁራ ቤተክርስቲያንን ጥፋት ህዝብና ህዝብ እንዲጣላ የሚያደርግ ይመስለኛል ይሄ ድርጊቱ የትኛውን እምነት የሚወክል አይመስለኝም የሱ ስራ በጣም ትንሽ እሱ ባፉ የሚጸዳዳ ባለጌ ነው መጀመሪያን እነሱ ስንገናኝ ይቺ ክፍል ነበረች ወይዘሮ በለጡ ቦጋለና እኔ በፍቅር ህይወት ለሶስት ቀን ነው እንተዋወቀው ድሮም አብረን እንኖራለን አሁንም ቢሆን ችግር የለም ልጆች አታስወርጁም አይሆንም አልኳት እሱንም ለማግኘት ልጆቿን እንዲረዳ ለማግኘት ብዙ ጊዜ በኔ ስልክ ራስ ሞክርለት ነበር ያ አሳማ ውስጥ የገባው አጋንንት እሱ ላይ ነው በቃ ያለው ጠንቋይ ናት ብሏል ጠንቋይ ኮንኩ ግን እንደዚህ አይነት ቁሳቁሶችን ልሰራ አይገባም የዘመኑ ጳውሎስ ነህ ምናምን ያሉ ኮሜንት ሲሰጡት የነበሩት ሰዎች ጀርባቸውን እንዲያዩ ተፈልጋለሁ እሱ ይምጣና እንዲሄኔን አድርጌያለሁ ይበልጥ በእኛ ፊት እንደው እንፈርኛ ለተኛ ሰው ሆነ ማለት ነው ሰላም ውድ የሐሌታ ቲቪ ተከታታዮቻችን አሁን የምንገኘው በኮልፌ ቀራኒዮ ክፍለ ከተማ በቀራኒዮ ቤተክርስቲያን አካባቢ ነው የመገኘታችንም አብይ ምክንያት በቅርቡ በሚዲያችን በተላለፈው እንደዚሁም ሰዎችን ከፍተኛ አስተያየትን እንዲሰጡበት ሰዎችን በጣም ከፍተኛ ቅራኔ ውስጥ የከተተ አንድ ዝግጅት ተዘጋጅቶ ነበር ይሄንን ዝግጅት በተመለከተ ጉዳዩን ለማጥራት ስንል እዚህ ተገኝተናል ጉዳዩን ከስር መሰረቱ እናገራለን አብራችሁን ቆዩ እሺ እንግዲህ ሰላም በለጡ እንዴት ነሽ እግዚአብሔር ይመስገን ስራ እንዴት ነው ክብሩ ይስፋ መድኃኒዓለም እግዚአብሔር የተመሰገነ ይሁን መልካም እንግዲህ ያው ባለፈው በተላለፈው ሁኔታ አንቺም አይተሽዋል ያንን ነገር እንግዲህ ከስሩ ለማጥራት ያካባቢዎችሽም ሰዎች ቅሬታ ስላቀረቡ ያነሱንም አካተን ለማቅረብ ስለፈለግን ዛሬ ተገኝተናል እስቲ ያለውን ነገር እንዴት አየሽው ነገሮችን እስቲ ንገሪ ያው እንግዲህ አሁን ሰውየው ያወራው ነገር ሙሉ ለሙሉ ውሸት ነው ምክንያቱም የማይገለጽ መስሎት ሊሆን ይችላል ምናልባት እናንተም እዚህ ድረስ ማትመጡ መስሎት ሊሆን ይችላል አላውቅም ግን ደግሞ የተቆረቆሩ ሰዎች የምናውቀውን እንናገራለን ብሏል ሙሉ ለሙሉ አሁን እኔ ላይ ያወራው ነገር በተለይ ከተቋሙ ጋር ተያይዞ ያወራው ነገር ሁሉ ውሸት ነው እዚህ ጋር እንደምታየኝ እኔ እነዚህን ሁለት ልጆች ጥሎብኝ ሲሄድ አሉ ጎረቤቶች 20 ብር የሰጠችኝ ሴት አለች እና ያንን 20 ብር ሰጣይ ነው እዚህ ጋር ድንች ይዤ ወጣሁትኝ መድኃኒዓለም በር ላይ ያችን 20 ብር በ20 ብር ድንች እየተመላለስኩ ለዛሬ ላይ ግን እዚህ ላይ በኩንታል አምጥቼ ከዚህም አልፎ ደግሞ ይሄው ወደቃ ፕላስቲኮች እያመጣሁኝ እንግዲህ ይሄንን እየነገርኩ ነው ልጆቹን ያሳደግኩት ምንም የተሻለ ነገር ላይ ባላደርሳቸው ምንም ባላደርግላቸው እንኳን ሆዳቸውን ግን እርቧቸው አያውቅም እግዚአብሔር ይመስገን መድኃኒዓለም ስር ሆኜ ይሄ ሁሉ ሲሆን ግን እሱ ጥሎ ሲሄድ የሶስት ወር ሆኜ ነው ጥሎ ይሄደው እኔ ስወልድ እርጉዝ ሆኜ ሲንከባከቡኝ የነበሩ እውነቴን ነው መነግርና ወልጄ እነሱ ልጆቹ እንዳይርባቸው ጉሊት ቸርችራ ከኔ ጋር አብራ አጠገቤ ጉሊት ቸርችራ ወተት ተከራይታ ስትከፍልላቸው የነበረችው ላሴት አለች እሱ ግን ምንም አይነት ነገር ባላደረገበት ቆብ ለብሶ እውነቴን ነው የምነግረው በእንደዚህ አይነት ነገር ውስጥ ተሸፍኑ ኦርቶዶክስ ነኝ ለማለት ኦርቶዶክስን ስም ለማስጠራት ካባዋን ለብሶ
ልብሰ ተክኗን ለብሶ መስቀሏን ይዞ ወንጌሉን ይያለው ይሄው የዋህ እግዚአብሔር ምስክሬ ነው እያለ ነው የማለው ይሄንን ደግሞ እንግዲህ ተመልካቾች በደንብ አይተው እኔ ጠንቋይ ናት ብሏል ጠንቋይ ኮንኩ ግን እንደዚህ አይነት ቁሳቁሶችን ልሰራ አይገባም ምክንያቱም ጠንቋይ የሆነ ሰው ማታለል ነው አይደለ አታሉ ደግሞ መኪና ይገዛል ቤት ይኖረዋል ብዙ ነገር ይኖረዋል ልጆቼም አይንከራተቱም እኔም አልቸገርም ለሊት አልወጣም ፀሐይም ዝናብም አይፈራረቅብኝም ነበር እና ይሄንን እውነታውን ፍሬውን ለህዝቡ ለማድረስ ስለሆነ እናንተም እዚህ ድረስ የመጣችሁት የጎረቤቱን ጥረት ደግሞ ይሄ ስለነበረ እናንተንም በጣም አመሰግናለሁ የሰውየው ውሸት በቆብ የተሸፈነው በካባ የተሸፈነው ውሸት ግን እንዲወጣ እንዲገለጽ ፈልጋለሁ እና ይሄ እንግዲህ ለህዝቡ በቂ መልስ ይመስለኛል ለልጆቹ እውነቴን ነው እስከ ተወሰነ ድረስ ወተት ሲያቀታት በሱና ስኳር አብራ ያስፈጨች እሱን በጥጦ እየተበጠበጠ እየተሰጣቸው ነበር ልጆቹ ሲያድጉ የነበሩት ይሄን ያህል እስከሚደርሱ ድረስ ልጆቹን አያቃቸውም በመልክ አያቃቸውም ግን አቀማጥዬ ነው ያሳደኳቸው ብሏል ልጆቹም አያቁትም እሱም ደግሞ አያቃቸው ያሳደገው ማህበረሰብ እያለ ልጆቹን እውነቴ ነው ከኔ በበለጠን እዚሽ ጉሊት ላይ ወጥቼ ስንጠለጠል ሰርተሽ ቢ ልጆቹን ይዘሽ እኔ ቢጤ ሞነሽ አትኖሪም ለመንግስትም አይሰጡ እኔ ይዛለው ያው እሷን በተራዋ ተቀርባለችና እኔ ይዛለው ብላ አንዱን በጀርባው አንዱን በፊቷ ሽንት ጨርቅ እያጠበች ያሳደገች እያለች እሱ ግን ምንም አይነት ነገር ሳያደርግ አንድ ቀን አርቧቸዋል ብሎ የ10 ብር ዳቦ ያልገዛ ሰው ሙሉ በሙሉ እውነት ብሎ ምሎ ዛጋ ሲናገር ባለማፈሩ እኔ በጣም ነው ማዝነው እውነት የሰይጣን ወንድም ነኝ ብሏል የሰይጣን ወንድም ብቻ ሳይሆን ያ ወዳ ሳማው ግባ የተባለው ማነው ሌጊዮን ማነው እሱ ልክ ያ አሳማ ውስጥ የገባው አጋንንት እሱ ላይ ነው በቃ ያለው ወደሱ ነው የገባው ጠቅላላና የሰይጣን ወንድም ሳይሆን ራሱ ሰይጣን ነው ብዬ ነው ማስበውና የቤተ ክርስቲያንን ስም ገባ ለማጠልሸት የተነሳ ቆርጦ ቄስ ሳይሆን ቄስ አይደለም አሁንም ቢሆን የምሟገተው እኔን የፈለገውን ነገር ማለት ይችላል እኔን ጠንቋይ ናት ስላለ ከሐረብ አገር መጣው እሷ ጋር ያስጠነቁላሉ ብሏል እንግዲህ አይደል ከሐረብ አገር ሲመጡ ሰዎች እንግዲህ ለኔ ወርቅ ይዘውልኝ ነው የሚመጡት ብዙ ነገር ይዘውልኝ ይመጣሉ ማለት ነው አይደል እንግዲህ ያንን ሁሉ ነገር ትቼ መቼም እዚህ ጋር መጥቼ እኔ ድንች አልቸረቸር የዓለም ህዝብ እዚህ ጋር የቀራኒዮ ህዝብ ወረዳው ክፍለ ከተማው በደንብ አድርጎ ያውቀኛል በስራዬም ያመሰግኑኛል ለምን ታታሪ ሰራተኛ እንደሆንኩኝ ስለሚያውቁ እኔ ከወረዳዬ አጽፌ መውሰድ ይችላል የትም ቦታ የፈለኩበት እውነትን ለማግኘት ማለት ነው ስለዚህ ስለኔ ስለሚናገረው ነገር አይደለም እሱ እኔን ስለተናገረ የኔን ማንነት ሊቀይረው አይችልም በታሪክ በለጡ ጠንቋይ ናት ስላለ እኔ ጠንቋይ አይደለሁም ሰርቼ እንደምበላ ማአት ህብረተሰብ ይመሰክራል እዚህ ጋር ለሊት እንደ ጅብ ተነስቼ ልጆቼን ለማሳደግ እሱ ደግሞ በልብስ በካባ የውሸት ሳይሆን ቄስ ነኝ ሳይል የአባቶችን ስም ለማጥፋት ክርስቲያን ኦርቶዶክስ ነኝ ብሎ ነበርኩ ብሎ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ለማለት የኛን አልባሳት ለብሶ እዛ ጋር የወጣ አውሬ የወጣ ሰይጣን የዘመኑ አውሬ ማለት ነው አሁን የተለቀቁት እነሱ ማለት ነው እሱ ማለትና ሁሉም የተናገረው ነገር ሐሰት ነው በዛ ላይ ደግሞ ይሄንን ሲናገር ሚዲያው ልክ ኢንተርቪው ያደረገው አካል ወይም የተቀበለው ሲሰማው የነበረው እንደ ተመልካች ነበር ሲሰማው የነበረው እሱንም በጣም ነው የምቃወመው ትክክል አይደለም በቃ ትክክል አይደለም እኔ ተቋም አልነካው ስለሱ ነበር ሳውራ የነበረው የሆነውን ነው ያወራሁት እንጂ ያልሆነውን አይደለም የተናገርኩት እንግዲህ እዚህ ጋር አሁንም ህብረተሰብ በደንብ አድርጎ ወደ ኋላ ይሄ እንዲ ብሎ ሲምል የነበረበት እንዲ ብሎ ሲል የነበረው ብለው አሁንም በደንብ እንዲያዩት ተከታዮቹ ራሳቸው እውነቴን ነው እየተከተሉት የዘመኑ ጳውሎስ ነህ ምናምን ያሉ ኮሜንት ሲሰጡት የነበሩት ሰዎች ጀርባቸውን እንዲያዩ ተፈልጋለሁ ምክንያቱም ይሄ ሰው እዚህ ጋር የዋሸው ውሸት በወለዳቸው ልጆች ላይ የዋሸው ውሸት በኔ ላይ የዋሸው በቤተ ክርስቲያኑ ላይ የዋሸው ውሸት አሁንም ተገልጾ በጣም ይሄ የለበሰው ካባ ተገልጾ ውስጡ እንዲታይ ይፈልጋለሁ ይሄ ሰው ሊያዩ ይገባል ዝም ብሎ ተከትሎ ወደ ጥልመት እሱ ይግባ ግን የሚገቡት ሰዎች የሚገቡት አካሎች ያሳዝኑኛል እውነተኛ ነው ብለው ማለት ነው እሱ ወንጌል ይዞ እውነት ወንጌላዊ ነኝ ብሎ ስለተናገረ ማመን አያስፈልግም እሱ ቆቡን ስላደረገ ከየትም ገስቶት ቆቡን ስላደረገ ቄስ ነኝ ቢልም ቄስ ሊሆን አይችልም ለምሳሌ መድኃኒዓለም ታቦት ወጥቶ በለጡ ቤት ያለው ጉድ ብሏል አይደል እንግዲህ ቤቴም ደግሞ ሄዳችሁ ታዩታላችሁ ይሄ ሰራዬ ቦታ ነው
እኔ ቤት ምን ይሰራል? እሱ ባፉ የሚጸዳዳ ባለጌ ነው። እውነቴን ነውና እኔ ቤት እኔ ማለት ትቢያ ነኝ ህገ ታቦቱ እኔ ቤት ምንም ነገር አይሰራም ሲጀመር ጎረቤቱም ያለውም ይመሰክራል ምን ያደርጋል እስኪ እንደው ምን ያደርጋል ብለው ሲጠረጥራሉ ሲጀመር አንድ ደካማ ወይም አንድ ለፋተኛ ለጉልበቷ የማትሰስት የስራዋን ምንነት እንደው ምንድነው ብላ ሳትመርጥ ለልጆቿ ጥሪ ወይም ደግሞ ዳቦ ለቅማ ይሄን ሰርታ ለቅማ የምትሄድን ሴት እንዲህ ብሎ በመወንጀሉ የኢትዮጵያ ህዝብ ሊቃወመው እውነት ይገባል እንደ እህታቸው ወይም ደግሞ እንደ እናታቸው አይተው ማለት ነው ትክክል ስላልሆነ ታቦቱ ምን ይገይ መምጣቱ እሱ የማጠልሸት ስራው ነው አጋንንት ያው ስራው ነው አይደለ መንፈስ ቅዱስን የመቃወም ስራው ስለሆነ እሱ ላይ ያደረው ደግሞ ወንድሜ ነው ብሏል ዛሬ የትናንትና ኦርቶዶክስ ላይ የነበርኩትን ነገር ነው እሷም ታወራው ሃይማኖቷን እየሰደበች ነው አለ የኛ እምነት መጥፎ ነገር አታስተምርም የኛ እሱ የሚያመልከው ወይም እሱ የሚጎትተው አጋንንት በቤተክርስቲያናችን ይሄን አስተምሮ ይለን ማንኛውም ሰው ቢሆን የተማረው መንፈስ ቅዱስን ጥሩ ነገርን ለሰው በጎ ማድረግን ነው ቤተክርስቲያን መስራትን የታመመን ማስታመም የተራበ ማጉረስን እስከማቀው ብቻ ነው የምነግርህ ገባ ከዛም ደግሞ የቤተክርስቲያናችን ብዙ ነገሮች አሉ አይደለም ጥሩ ነገሮች አሉ ጥሩ ነገሮችን እንጂ የኛ ኦርቶዶክስ የምታስተምረው እሱ እንደሚያወራት ወይም እሱ እንደሚስላት ወይም ደግሞ ባፉ እንደሚጸዳዳባት አይደለም እሱ ማለት በቃ እንደነገርኩ ያ በቃ ወዳሳሞ ግባ የተባለው አጋንንት ነው በቃ ራሱ እውነቴን ነው የምነግር የሚያስለቅቅለት አጥቶ ነው ከማበዳ ይተናነስም የሚያወራው ነገር ሁሉ እየዘለለ ነበር የሚያወራው በቃ አንዴ ልጆቹን ይጋናቸው ይል ነበር አንዴ ደግሞ ብትሰጠኝ አሳድጋለሁ ይል ነበር ይሄ ሁሉ ተጨባጭ ያለያዘ በቃ ትክክለኛ ያልሆነ መስመር የሌለው ነገር ነው የተናገረው እውነታውን እንግዲህ እናንተም ለማውጣት እኔም ጎረቤቶች ደግሞ እውነታውን ለመናገር እዚህ ድረስ እናንተም በመምጣታችሁ በጣም ነው ማመሰግነው ሰውየው ግን ትክክል እንዳልሆነ ህዝቡ በደንብ ሊያጠናውና በደንብ ሊያዩ ይገባል ቤተክርስቲያናችን ላይ ያለው ጥላቻ ሳይሆን ሆንኩ ለሚለው ነገር አይደለም እስከመጨረሻው ድረስ ይሄን ሞግታለሁ ቄስ ነኝ አይደለም በታሪክ አይደለም ራሱን መርጌታ ብሎ ስለሳለ ነው ራሱን ቆብ የትኛው ቤተክርስቲያን ቆብ የጫነችለት እንግዲህ ቤተክነቱም ያውቃል እንግዲህ ለሱ ቆብ ሲጫን አይደል እንዴ እሱ ሲቀድስበት የነበረው ቤተክርስቲያን እኮ ያውቃል የትኛው ቤተክርስቲያን እስኪ እዚህ ቤተክርስቲያን ላይ እኔ ቀድሻለሁ ብሎ ይናገር እስኪ የትኛውን ልብሰ ተክህኖ የትኛው ቤተክርስቲያን ነው ያለበሰው እንዴ 8 ሴት ያገባው ለምሳሌ በእኛ ቤተክርስቲያን እኮ አንድ ቄስ አንድ ሚስት ናት የምትፈቀድለት አይደል እንዴ ሚስቱ ከሞተች ይመለኩሳል ባሏ ከሞተ ትመለኩሳለች እንግዲህ እኔ እስከማቀው ድረስ ስለዚህ በለጡ ደብተራ ወይም ደግሞ መዳኒተኛ ብላ የተሳደበችው ድሮ ኦርቶዶክስ በነበርኩበት ሰዓት ስሰራ የነበረው ነው ብሏል አሁንም የሚሰራው ነው አልተውም ሰይጣን ወንድሜ ነው ብሏል አይደል ይሄን ሊገነዘበው ወይም ሰው ሊያሰምርበት ይገባል በቃ አልተውም ይሄን ያህል ጓደኝነት ካለው ካጋንቱ ጋር እሱ ራሱ ጓደኛ ብቻ ሳይሆን ባካል እንደሆነ በመናገር አሳምናለሁ በአስማት አሳምናለሁ ነብይ ነኝ ብዬ ይሄን አደርጋለሁ ብሎ ራሱን ስለወጣ ሰው ስለሆነ እኔ እውነት የኢትዮጵያ ህዝብ እንዲያወግዘው ፈልጋለሁ የሚከተሉትም ቆም ብለው አይተው ጀርባውን አጥንተው የሚሄዱበትን መስመር ቢያስተካክሉ እኔ ጥሬን አቀርባለሁ እውነቴን ነው እና ትክክል አይደለም ይያለ ያለው በጣም ጥሩ እንግዲህ ያው ካንዶ ገን እንዳሁን ደግሞ ጎረቤቶችሽን ሄደን ደግሞ ያለውን ነገር እንሰራለን እንግዲህ ከስራ ልናስፈታሽ ነው እንግዲህ እውነቱ እስከመጨረሻ ይውጣ ስላልሽ ያው እንግዲህ ሱቅሽን እንትን እስከትይ ድረስ ደግሞ የአካባቢ ጎረቤቶችን የመኖሪያ ቤት ሰፈርሽን ሳይሆን የዚህ የስራ ቦታ አካባቢ ጓደኞችን እንደዚሁ ደግሞ ጎረቤቶችን እናናገርኛ እስከዛ እሺ ቻሽ ሰላም ማዘር እሺ አባቴ ስሞትም አልበል እኔ አስማ እባላለሁ እሺ አስማ አህመድ እባላለሁ ከወይዘሮ በለጡ ጋር ምንድነው እውቅናችሁ ጉርብትና ማለት ቆይቷል ከተዋወቀን ዛሬ አይደለም የቆየ ነገር ነው እና ያው ልጅቷ በጣም ታታሪ ልጅ ናት ትታታራለች አይደለም ለራሷ ሰውም እንዲጥርና ሰውም እንዲግር የምትፈልግ ልጅ ናት እና እነዚህ ልጆቿ በራሷ ኃይል ነው ያሳደገቻቸው የቀድሞ ባለቤቷን ያውቁታል እኛ ብዙ አናቀው እሱ ጋር ምንም አይተነውም አናቀው የሆነ ጊዜ ብቻ ነው ለከረከል ለምን መሰለኝ እዚህ ጋር ነው እሱ ነው ሲባል ነው እንጂ አናቀውም በፍጹም እና ልጆቿ ግን በራሷ ኃይል እንዳሳደገቻቸው ነው የምናቀው ስለዚህ ሰውየው ከጥንቆላ ጋር ካጓንንት መንፈስ ጋር ግንኙነት እኔ ውስጡን ብዙ ስለዚህ እሷስ እንደናንተ በመታቆት ተጠነቁላለች ይባላልና እኛ
እኛ አላቅም በበኩሌ አይተው ያውቃሉ እንደዚህ አይነት ነገር ማቀው ነገር የለም አይቼም አላቅም ከቤተክርስቲያን ታበዛለች ቤተክርስቲያን ትንትላለች እንደዚህ ነገሮች እኔ ውስጥ ነገር እንደዚህ ማቀው ነገር የለም አላወቁ እሺ ስለዚህ ማንኛውም እንደዚህ አይነት ነገር ከሌለ አሁን እንግዲህ ከባለቤቷ በኩል የተነሳባት ወቀሳ እንደዚህ አይነት ነገሮች ታደርጋለች ቤቷ ውስጥ ሁሉ ከመገኘት የሌለባቸው ክፉ ነገሮች ይገኛሉ ይባላል እንደው የምትረጫጫቸው ነገሮች ካሉ ፍጹም ማቀው ነገር የለም ጭራሽ ምንም ማቀው ነገር የለም በቃ ይሄ ቤተክርስቲያን ትሄዳለች ቤተክርስቲያን ታዞትራለች እና ከጸሎቷ ሌላ የምታቀው ማቀው ነገር እኔ ምንም ነገር የለም እኛ ምን ጠረጥረውም ነገር የለም ያየነውም ነገር የለም እኮ የሚጠረጠር ነገር አለ ወይ ነው አላቀም ማለት ስለራሴ ምንም ወላሂ ምንም ማቀው ነገር የለም ይተማመኑባታል በላቧ በጥረቷ ይሄ ነው ለዚህ የደረሰችው በላቧ ነው በጉልበቷ ከኃይል ከሱ ከአንድ ፈጣሪ ጋር ሆና በራሷ ጥረት ነው አይደለም ለራሷ እኛም እዚች ጋር እስቲ ባካችሁ በእንዲ ነገር ብትሰሩስ እንዲ ነገር ብትሆኑ ስሩ ባካችሁ ነው ምትል ልጅ ናት እና ለዚህ የደረሰችው በራሷ ኃይል ነው ከሱ ከፈጣሪዋ ጋር ማለት ነው እሺ ልጆቿንስ በመታሳድግበት ሁኔታ እስቲ ያለውን ሁኔታ ይሄ በእነዚህም በጉልቷ ነው አራሱ በጉልቷ ነው እና ሰው ያው ጎረቤቷ የሚረዳው ሰዎች ነበር በጉልበት የሚያግዟት ሰዎች ይኑሩ ጎረቤቶቿ ምናምን ገበያ ስትሄድ ልጆቿን ያዙላት እንጂ ልጆቿን የሚያሳደገችው በዚህ በጉልት ነው ሌላ ነገር ገቢም ሌላም ነገር ምናቀው ነገር ምንም ነገር የለም ስለዚህ እስቲ ከራስነቷ ጀምሮ ብቻዋን ነው ልጆቿን እንተናለች ይሄንን ነገር እስቲ ያለውን ሂደት ባልየው ነበረ ይመጣል አልነበረም ብቻዋን እስቲ ያለውን ነገር እስቲ አስተውሱን እስቲ እንዴት ነበር እኔ ምንም ማስተዋውሰው ነገር የለም ማለትም የብቻዋ እንደነበረች ነው የምናቀው ጉዙም ሆነ እንትን አራስም ሆነን ገብተን መረቀን ስንወጣም እኛ በጉርብትና እዚህ ጋር ብዙ ጊዜያችን ነው መረቀንም ስንወጣ ብቻዋ ነች ሰው የላትም ነው ግን ጎረቤቶቿ ነበሩ እንደገና ከራስም ደግሞ በጊዜው ተነሳች ልጆቿን ጣላጋ በጎረቤቷ አንዳንድ ነገሮች አምጥታ እዚች ጋር ልጆቹን ማምጥታ አጠገቧ አስተኝታ ምትለው የነበረው ያ እዚህ አካባቢ አንድ ላይ በመዋላችን ደግሞ አንዳንድ ነገር እንደዚህ ይውልኝ እንዲ ቦታ ደርሼ ልምጣ በማለት ከማለት ሌላ ምናቀው ነገር የለም ስለዚህ ባልየውን በተመለከተ የሚሰጡን መረጃ ምንም የለም ጥንቆላ እሷን ጥንቆላ ነው የሚባለው ነገር ምንም ነገር ስለ ጥንቆላው ስለምኑ ምንም ማቀው ነገር የለም ቤተክርስቲያን ልጅ ናት ቤተክርስቲያን ትሄዳለች እዚህ ጋር ነው የምትውለው ማቀው ነገር የለም ስለዚህ ልጆቿን እንዴት ነው ያሳደገችው ልጆቿን በራሷ ጥረት ነው ያሳደገቻቸው በራሷ ጥረት ትምህርት ቤትም ሲሄዱ አንዳንድ ጊዜ መተውም ያግዟትም ነበር እዚህም ጋር መተው ደግሞ ያው ህፃን ይያሉ አምጥታ ከጎኑና ነው አስተኝታ ነበር ስራ መስራ የነበረው ከዛ በኋላ ግን ትንሽ የትምህርት ቤትን ሲደርሱ ደግሞ ያው የትምህርት ቤቱ ምኑም ብላ ያደረሰቻቸው በራሷ ኃይል ነው እሺ ሰላም ስምሽም አልበል እሺ ጥሩነሽ ምለት አባላለሁ እሺ ጥሩነሽ ከወይዘሮ በለጡ ጋር እውቅናችሁ ምን ይመስላል በለጡ ጋር የሰፈር ሰው ነን አብሮ አደግነን አንድ አካባቢ ነን አቃታለሁ ባለቤቷንስ ተመዝገቡ በአቶ መዝገቡ ላይ በእንትን ነው ማቀው ልጆችን ነው ማቀው ለመዝገቡን በአካል አላቀው በአካል ጭራሽ ተገናኝታችሁ አታውቁም ግን ልጇ ሞቶ አንዴ ለቅሶ ሲመጣ አቃል ይሄን ያህል ዘመን ስትኖሩ አንድ ጊዜ ብቻ ነው ተገናኛችሁት አይ ከኔ ጋር እኔ አግኝቼው አላቀው በዝና ነው ማቀው ስለዚህ እንዴት ነው በለጡ ስራዋን በተመለከተ እዚህ አካባቢ ያላት እንቅስቃሴ ስራው ላይ ጎበዝ ናት ታታሪ ናት ትሰራለች ጀግና ናት ለልጆቿ ያላት እንደን በጣም ጎበዝ ናት ሰርቶ ረፍት የላት የሚገርም ነገር ለሊት ትወጣለች ለሊት ነው የምትገባው በዚህ እኔ በደም አደንቃታለሁ ጎበዝ ሴት ናት ነው ከክፉ መናፍስት ጋር ግንኙነት አላት ጥንቆላ ነገር ታደርጋለች ተብሎ የመጣውስ ነገር እኔን አላቅም እንዲያየሽው ነገር በፍጹም ያየሁት ነገር የለም አላቅም ያየሁትም የለም እዚህ እንግዲህ 5 አመት ሆኖኛል እዚህ ጉሊ ከመጣው አብረን ነው 5 አመቱ ሙሉ በብዛት ከሷ ጋር ነው ሙሉ እዛ ጋር ሌላ የሚያጣሰው የለም ይሄን ነገር አይቻልም ስለዚህ በባለቤቷ በቀድሞ ባለቤቷ የተነገረባትን ነገር እኔ ቀወማለሁ ስላላየው ነው እኔ አላየውም በርግጥ ከሱ ጋር በነበረች ጊዜ አላቅም ግን ልጆቿን ጥራ ተጣጥራ እንደታሳድግ አቃለሁ እሱንም ለማግኘት ልጆቿን እንዲረዳ ለማግኘት ብዙ ጊዜ በኔ ስልክ ራስ ሞክርለት ነበር ያነሳላታል ግን ያው ልጆቹን እንዴት ነበር የጭቅጭቅ ነበር ሁሉ ጊዜ ግንኙነታቸው በስልክ ነው እኔ ማቀው በስልክ ሲያወሩ ያው በልጆቹ ጉዳይ ይጨቃጨቃሉ ለምን እንታረጋለ በእምነት ጉዳይ ደግሞ ምስል ቀደው አይደለ በዛ ምስል ላይ ለምን ትቀዳለ ምናምን ብላ አስተዋራው አቃለሁ
እሱስ እሺ እንደዚህ አይነት እንቅስቃሴዎች አለው ብላ ወይ ነግራሽ የምታውቂበት አጋጣሚ አለ? እሱ ብዙ ጊዜ ስለሱ የምታወራልኝ እኔ እሱ ምንድነው ብር ያመርታል ባፍ ይተፋል ስለሱ ብዙ የምትነግረኝ ነገሮች እዛ ላይ ነገረችኝ ነገሮች ነግራኛለች ከሷ አፍ ሰምቻለሁ እና ያደርጋል ትለኛለች አንቺ አይተሽ የምታውቂበት አጋጣሚ አላየሁ አብሮ ሲኖር ያው እዚህ አካባቢ አልነበርኩም ራቅ ብዬ ስለነበር በመሃል ስላልነበርኩ አላውቅም እሺ ልጆቿን ስታሳድግ እንደዚህ በእንደዚህ አይነት እንግዲህ እርዳታዎች ድጋፎች ይኖሯት ይሆን ወይ ድጋፍ ይላት ምንም አይነት ድጋፍ ይላት በራሷ ጥረት ነው ልጆቿ ስታሳድግ ባቀው እና አሁን ባለቤቷ እግዚአብሔር ይመስገን በጣም ጠንካራና ጎበዝ ሰው ነው ሁሉ ነገር ችሎ ልጆቿን ይዞ አብሮ እንደሚያሳድጉ ነው ማቀው ስለዚህ እንደዚህ ብር የሚያመርት ምናምን ከሆነ ለምንድን ነው መርዳት ያልፈለገው እንደው በጣም የገንዘብ ችግር ያለበት አይመስልም አይደል ሲወራ እሱም ሲያወራን የብር ችግር ያለበት አይመስለኝም ግን ልጆቹን ለመርዳት እንዳልፈለገ እኮ ምን ነው የምትጠረጥሪው ነገር ሰውየው ነው ስታየው ወደ እውነት ያጋደለ ነገር ነው ወይስ ምን ታስባለሽ እኔ እውነት ያለው አይመስለኝም ሰውየው ሳስ ምን ታስተላልፊያለሽ መልእክት እንደው ወደ እውነተኛው ቢመለስ የትኛውም ሰው እምነት አለው ማንኛውም ሰው የራሱን የሆነ እምነት አለው አይደለ የራሱን እምነት አክብሮ የሰውን እምነት ቢያከብር ወደ እውነተኛው ነገር ቢመለስ የትኛውንም ቢያምን እውነት ቢሆን ስለዚህ ከቀድሞ ባለቤቱ ጋር የነበረውን ግጭት ወደ ቤተክርስቲያን የማምጣቱስ ነገር በጣም የሚያናድደው ነገር እሱ ነው በጣም የሚያበሳጨው ቤተክርስቲያናችንን ባይነካን ደስ ይለኛል ምክንያቱም ይሄ የግል ከሆነ በግሉ መሄድ ነው እንጂ ያለበት ቤተክርስቲያንን እናቆራ ቤተክርስቲያንን ጥፋት ህዝብና ህዝብ እንዲጣላ የሚያደርግ ይመስለኛል ይሄ ድርጊቱ የትኛውንም እምነት የሚወክል አይመስለኝም የሱ ስራ በጣም ትንሽ እሷ የተናገረችውን ያስተላለፈችውን የመጀመሪያውን ፕሮግራም ማትሽዋል ስለዚህ እሷ የተናገረችው ስለሱ ነበር እሺ ምን ታይሻል እሷ እንግዲህ ያው የምታውቀውን ነገር የተናገረች ይመስለኛል ስለዚህ እሱ ግን የሰጠው መልስ ደግሞ ትንሽ ጥሩ አይደለም ደስ አይላው እናውግዛለን እሺ ከክፉ መንፈስና ከጥንቆላ ጋር በተያያዘ ስሟ ተነስቷልና ይሄንን ነገር በተመለከተ ምን የምታውቂው ነገር አለ እኔ በፍጹም ጥንቆላ ውስጥ ምንም አይቼባትም አላውቅም ለቤቷም ሄዳለሁ ያው በዓል ሲሆን ቡናም ሲሆን ጓደኛ ስለሆነ እዚህ ባለንበት ጊዜ ለ5 አመታት ሳናቋርጥ አንድ ላይ ነን አንድም ቀን እንደዚህ አይነት ስራ ይቻላል እኔ በበኩሌ ስለዚህ እዚህ ማብረን ነው የምንለው በፍጹም ቤቷ ውስጥ ታቦት አለ የሚባለውስ ነገር ቤቷን ሙሉ ለሙሉ በደንብ አውቀዋለሁ አይተሽ ታውቂያለሽ እንደዚህ አይነት ነገሮች ይቻላል በፍጹም አይቻላል ስለዚህ ታቦት ደግሞ ቢኖረው ይናል እንቻ ታቦት ቀላል ነገር አይደለም እዛ ቦታ ላይ የሚቀመጥ ቤቷም ለታቦት ማስቀመጫ የሚሆን ቦታ አይደለም ብታዩት ደስ ይለኛል ቤቱ አሁን እንሄዳለን ወደዛ እና በታሪክ እንደዚህ አይነት ቦታ ላይ እኔ ያላየዋት ምን ይበቃል ማለት ስለዚህ እሺ በተላለፈውን እንግዲህ አይቻለሁ ብለሻል በአቶ መዝገቡ ምክንያት ምን ተሰማሽ እስቲ የተሰማሽን ስሜትና የምታስተላልፊው መልእክት ካለ እኔ በጣም ተሰምቶኛል በተለይ የእምነት ተቋም ሲነካ ያማል የትኛውም ሰው ቢሆን በእምነቱ ሲነካ ያማል ከእምነት ተቋም ቢወጣ ወደ ግል ሂስትሪ ቢገባው የግል ጸቡን በግል ቢያረግ እና እምነት ተቋም ውስጥ ባይገባ እኔ ለሱ ምክር ነው ማስተላለፍለት ራሱን ቢሆን የትኛውንም እምነት ተቋም ውስጥ ገብቶ ባያባላ እኔ ጸብ ነው የጫር ያለው ብዬ ነው ማስበው ነገር ስለዚህ እንደዚህ አንድም ቀን አይታችሁት ማታውቁት ከሆነ ልጆቿ እንዴት ነው ያሳደገችው ልጆቿን በብዙ መከራና ፈተና ነው ያሳደገችው ልጆቿን እንጃ እርዳታ ራሱ አግኝታ የምታውቅ አይመስለኝም ይሄንን ጉሊት ሰርታ ነው ደሞ አሁን ከፍ አድርገው አሻሽለው ሰርተዋለች ዳበጀርባዋ ተሸክማ ጥራ ግራ ኩንታል እየጎተተች ልጆቿ ሳይራቡ ያስተማረች እስካሁን ባለው ነገር ያስተማረች ነው ያለች ስለዚህ ከአራስነት ጀምሮ ታውቂያታለሽ አራስ ቤት ሆነ አላቃት ማለት ባቃትም ስትወልድ አልነበርኩም በቦታው እዚህ አካባቢ ስላልነበር አላቃት ከዛ በኋላ ስመጣ የነበረችው ድሮ ማቃት በለጡ ሳትሆን ወልዳ መንታ ልጆች ይዛ ምናምን ተቀይራን ይጠበቀችኝና በህይወት በገንዘብና በመሰል ነገሮችስ ግን ተቀይራብሻለች አሁን ያ አይ እንደው አይ ምንም ነገር ያው ናት ድሮም ትሰራለች አሁን ትሰራለች ስለዚህ ብሩን አብዝታው ሳይሆን በላቧ ነው ትሰራው ብር ብታበዛ እዚህ ቦታ ላይ እኔ የምትሰራ አይመስለኝም አንድ ሰው እኮ ብር ሲያበዛ የተሻለ ቦታ ራሱን ለማግኘት ነው አይደለ ጥሩ ቤት ሰርቶ ጥሩ ቦታ ላይ ተቀምጦ ጥሩ ነገር ለብሶ ይሰራል እኔ ጥሩ ቦታ ላይ አይደለም ያለችውና
ግብሩን ታበዛ አይመስለኝም መልካም እንግዲህ እኛ እውነቱን ለማውጣት ነው እየታገልን ያለነው እንግዲህ ከእውነት ጎን ስለቆምሽ እናመሰግናለን እኔም አመሰግናለሁ እንግዲህ ቤታችን ይሄ ነው እንግዲህ ያው ቤታችን ይሄ ነው እንደሚታወቀው ቤቴ ይሄ ነው መኖሪያ ቤቴ ስለዚህ እንግዲህ ያው ተመልካቾች ወደ ቤቴ እየገባሁኝ ነው ያው አክብሮት እውነተኛውን ነገር እንደሚከታተሉ እርግጠኛ ነኝ ጎረቤቶቼም ደግሞ ይሄው ተዘጋጅተው እየጠበቁኝ ነው ይሄ መኖሪያ ቤቴ ልጆቼ ተወለዱበት እና እዚሁም ደግሞ ያደጉበት ቤት ነው እንዲሁም ደግሞ ስም አጥፊው ሰውዬ እዚሁ ቤት የነበረበት ቤት እሺ ይሄው እንግዲህ መኖሪያ ቤቴ ሰላም ለዚህ ቤት ሰላም ይብዛ መኖሪያ ቤቴ ይሄ ነው እንግዲህ ልጆቼ ተወለዱበት ተወልደው ያደጉበት ይሄ ነው መጀመሪያን እነሱ ስንገናኝ ይቺ ክፍል ነበረች ይቺ ክፍል አሁን መኝታ ቤት አድርጊያት ነው እቺን ክፍል ስለዚህ እዚች ቤት ውስጥ ነበረ እሱ ያንን የሚያደርገው ነው ወይም እንግዲህ ይሄ ሰውዬ አሁን እየዋሸበት የነበረው ቤት ወይም ደግሞ ሰይጣኑ ሲጎትትበት ለ3 ወር የተቀመጠበት ቤት ይሄ ነበረ አሁን መኝታ ቤት አድርጌው ነው ይሄንን ያው እንደምታዩት የኢትዮጵያ ህዝብን እውነትን ለማውጣት ያህል ነው ጓዳዬን የመበርበር ያህል ለእናንተ የማሳያችሁ ከቀራኒዮ መድኃኒዓለም ታቦት አለ በለጡ ቤት ውስጥ ያለው ታቦት ብሏል እንግዲህ እንደምታዩት እኔ ቤቴ ጠባብ ከመሆኑ አንፃር መኝታ ቤቴ ነው ይሄው ደግሞ ቁሳቁሴን እዚህ ጋር ደግሞ ይሄው ክችኔም እዚሁ ነው ይሄው እንግዲህ እዚሁ ነው አብስዬ የምበላው ምጣዴም እዚሁ ነው ይሄንን ባክብሩት የኢትዮጵያ ህዝብ ተከታትሎ ይሄን ሰው በጽኑ እንዲያወግዝልኝ እፈልጋለሁ የተናገረው ወይም ደግሞ የሚናገረው ውሸት ስለሆነ በያዘው ባደረገው ቆብ ውስጥ ወይም ደግሞ በኦርቶዶክስ ነኝ ብሎ በለበሰው ካባ ውስጥ ተሸፍኖ ሳይሆን ሆንኩ ለሚለው ወይም ደግሞ አሁን ላይ ደግሞ እውነተኛ ወንጌላዊ ነኝ ለሚለው ሰው እንዳልሆነ ይሄ በግልጽ እንዲታየው ብዬ ነው ፊትና ኋላ ስለሌለኝ የኔ ማንነት ከጉሊት ተነስቶ ልጆቼን ከማሳደግ ውጪ ሌላ ትርፍ ነገር የሌለኝ ምስኪንና ታታሪ ሴት በመሆኔ ይሄንን እንድታዩ ከዚህ ሰው ላይ ያለውን ውሸት ይሄ ለምድ የለበሰ ተኩላ መሆኑን እንድትረዱ በሚል ስለሆነ ይሄንን ነገር የማሳያችሁ እንድትከታተሉ ወይም ደግሞ በአጽኖት ይሄን ሰው እንድታወግዙልኝ በእግዚአብሔር ስም ጠይቃለሁ የኔ ማንነት ግን ይሄውና ይሄ ነው የኔ ማንነት ለፍቶ ማደር ጥሮ ማደር ልጆቼን ማሳደግ ለልጆቼ እንኳን በቂ ነገር የሌለኝ ሴት በቂ ነው የሚፈልጉትን ነገር እንደ እናት የሚፈልጉትን ጫማ ወይም የሚፈልጉትን ልብስ ፍላጎታቸውን እንኳን የማላሟላ እናት ለሆዳቸው ብቻ የምሮጥ እናት ነኝ እኔ ምክንያቱም የሰው ተሪ እንዳያዩብኝ ይሄ ሁሉ ሲሆን ግን አንድ ቀን እስኪ የቱ ጋር ናቸው ልጆቼ ምንድነው የጎደለባቸው ትምህርት እየተማሩ ናቸው ወይ ያላለ ዛሬ ግን እኔ ጋር ናቸው ያሉት አቀማጥዬ ወይም ደግሞ እንደፈለጉ ያንደላቀቁ ያዝናናው ነው ያሳደግኳቸው በማለት ህዝቡን ስለዋሸ ህዝቡ ደግሞ ይሄንን እንዲረዳልኝ እፈልጋለሁ ስለዚህ የኔ ማንነት ከአረብ ሀገር እንግዲህ መተው እሷ ቤት የሚያስጠነቁሉ ብዙ ሰዎች አሉ ብሏል እንግዲህ ሰዎች እኔ ከአረብ ሀገር መተው ለምጠነቁልላቸው ሰዎች ከአረብ ሀገር ሲመጡ እንግዲህ የሰይጣን ስራ ብልጭልጭ ወይም ደግሞ ማግኘት ማጭበርበር ስለሆነ እነዛ ሰዎች ሲመጡ ለኔ ብዙ ነገር ይዘውልኝ ይመጣሉ ገንዘብ ይዘውልኝ ይመጣሉ ወርቅ ይዘውልኝ ይመጣሉ መኪና ሊሸልሙኝ ይችላሉ ያው መብለጭለጭ ስለሆነ ማለት ነው የውሸት ዓለም ስለሆነ ማለት ነው እኔ ግን እንደምታዩኝ እንግዲህ ይሄን እንደዚህ አይነት ኑሮ ውስጥ እየኖርኩ ጉሊት እየቸረቸርኩኝ የሴት ወንድ ሆኜ እኔ ደከመኝ ሰለቸኝ ራሴን ሳልጠብቅ እንደ ሴት ኩንታል እየጎተትኩ ድንች ያገላበጥኩ ልጆቼን በማሳደግ ወንጅሎኛልና እንግዲህ እውነት የኢትዮጵያ ህዝብ ይፋረደው ሌላ ምለው ነገር የለም ህዝብ ይፍረደኝ ብዬ ነው ምቶ ያውቀኛል ብዙ ህብረተሰብ እኔን ያቀኛል በልፋቴ ታታሪ በመሆኔ ስለዚህ ይሄ ሰው ውሸቱን እየዋሸ ስለሆነ እውነተኛ ወንጌላዊ ነኝ ብሎ ትክክለኛ ነኝ ይሄው እግዚአብሔር ምስክሬ ነው እያለ የማለ የተናገረበት ነገር እንግዲህ ይሄው ነው እዚህ ቤት ውስጥ ታቦት ይቀመጣል ብላችሁ እንግዲህ የምትገምቱ ሰዎች ካላችሁ ይሄው የኔ ማንነት ከኋላ ማንነት የለኝም እንደሱ ካባ ለብሶ የራሱን ማንነት ለመደበቅ ሰይጣን ወንድሜ ነው እያለ በመፎከር የሚያወራ ማንነት የለኝም እውነትና እውነትን ይዤ ነው ወደፊት የምራመደው ይሄንን ለኢትዮጵያ ህዝብ እንግዲህ እንዲገነዘቡኝ ይሄው
ስለ እውነት ቆሜ እየተናገርኩ ነው ያለሁትና ልጆቹን አያቃቸውም አያቁትም እዚሁ ነው የተወለዱት ይሄው እዚች ቤት ውስጥ ነው የተወለዱት እንግዲህ ይሄንን ሁሉ ነገር ኖሮ እዚህ ቤት ውስጥ በዚች በጠባብ ቤት ውስጥ ነው ያደጉት ይሄን የምታዩት ወደዛ ያለውን ቤት ደግሞ አሁን በቅርቡ ነው በቆርቆሮ ሰርቼ ወደዛ ሰፋ ያደረኩት ልጆቼን በእንጨት ርብራብ ቆጥ ሰርቼ የሚያድሩበትን እሱንም ማሳያለው ማለት ነውና ይሄን ሰው ተከትላችሁ አትሂዱ ገደል እየከተታችሁ እውነት የሃይማኖት ሰው ነኝ ብሎ ኦርቶዶክስን ለማጠልሸት የሚሰራው ስራ መቼም ቢሆን አይሳካለትም ወደፊትም ሆነ አሁንም አይሳካለትም አልተሳካለትም ስለዚህ የኔ እውነት ይሄ ነው ሰላም እንደምናላችሁ እግዚአብሔር ይመስገን እንደምናላችሁ እግዚአብሔር ይመስገን በጣም ጥሩ እሺ እንግዲህ እውነትን ለማጥራት እዚህ ድረስ እውነትን ፍለጋ መተናል እናንተም እንግዲህ በእነዚህ ሰዎች ምክንያት ያለውን ነገር የምታውቁትን ነገር እባካችሁ ቃላችሁ እንድትሰጡ ነበር የመጣነው ስሞትን ማልበል ማለት ጫሞ እሺ ጫሞ ከወይዘሮ በለጡ ጋር ምን ያለው ቅናችሁ ምን ይመስላል እኔ ከወይዘሮ በለጡ ጋር ማለት እኔ ተከራይቼ እዚህ ግቢ ገብቻለሁ ተከራይቼ ነው የገባው ከዛ እንደውም የ3 ወር እርጉዝ ሆና ትቷት ሄደ አሁን ትቷት ሄዶ እኔ አንድ ልጅ አለች ያቺ ልጅ ጋር እኔ ጉሊት ቁጭ ብያለሁ አኪም ቤት ሄዳ ስትመረመር የ3 ወር እርጉዝ ነሽ ደሞ ልጆቹ መንታ ናቸው ትባላለች እሷ ከዛ ስትባል እሷ ደሞ በጣም ተናዳ መታ ልጄ ጋር እኔ ደሞ ስራ ላይ ነኝ ልጄ ቤት ነች ዘመንያ ቤት እኔ እንዲህ ተብያለሁ እኔ ይሄ አስወጣዋለሁ ትላታለች ልጅ አረ ለምን በለጡ ለምን እንደዚህ ለምን ታረጃለሽ እኔ ያለች እማዬ ያለች ትሰራለች እኔ እሰራለሁ ልጄ ሁለታችን እንሰራለን ያንቺ መሆን አያቅተንም ትላታለች እንደዚህ እንደተባባሉ እኔ ከስራ መጣለሁ እርቦኝ ይሁን ምን ይሁን እኔ ማቀው ነገር ያለ ስመጣ እሷ ካይናዋን ታነበዋለች ታወርደዋለች ከዛ ምን ሆናችሁ ደሞ ስላት እሜ እንትን ጫሙ እንዲህ ሆንኩልሽ አሁን አስወጣዋል አልኳት አታስወጭ ለምን ታስወጭዋለሽ እኔ ያለው እኔ ከልጄ ጋር ለይሽም ብዬሻለሁ ድሩን ቃል ገብቼልሻለሁ ድሩም አብረን እንኖራለን አሁንም ቢሆን ችግር የለም ልጆች አታስወርጁም አይሆንም አልኳት አይሆንም እኔ አሳድጋቸዋለሁ አልኳት ጭንቃል አይሆንም አልኳት ነው እሺ በቃ ቀኑን ደረሰ እግዚአብሔር ይመስገን እሱን የፈጠረው ፍጡር ቀኑን ደረሰ በሰላም ተገላገለ በኦፕሬሽን ተገላገለች ጥቁር አንበሳ ከሷም ሄጄ አድሬ በ3 ቀን ካኪም ቤት ገባች ከዛ በኋላ እኔ ያቺ ቃሬ ናት እውነትም በቃ ጤፍ አሁን እኔ ክፍለ ሀገር አይቤ ቅቤ ላመጣ ይሄዳለሁ ጤፍ ያጋጥመኛል ያ ምገዛው ዕቃ ተወውና ያ ጤፍ ተሸክም ይመጣል ለሷ ላስፈጭላት ማለት የኔም እንጀራ አጠግብሽም የኔም መስዋዕት አጠግብሽም ይቅር ይበለኝስ እኔ ይሄ አሪያለሁ ማለት ግን ይሄ ሀቅ ስለሆነ ነው አይገባኝም እንዲ አሪያለሁ ማለት አይገባኝም ግን ይሄ ሀቀኛ ስለሆነ ነው በቃ ጤፍ ተሸክም ያመጣለሁ አስፈጫለሁ ማገዶ ገዛለሁ ጋግረሽ ቢ መስዋዕትሽ ነው የሚያጠግብሽ ከዛ የልጆች ወተት መከራየት ጀመር የሁለቱም ልጆች እንግዲህ መታ ናቸው ወተት መከራየት ጀመር ወተቱን እንደማይጠግባቸው ሆነ እንደማይጠግባቸው ሲሆን ምን ማድረግ ጀመርኩ በሱ ማስፈጨት ጀመርኩ ገዝገዝቼ ማለት በሱ አስፈጭና ከዛ እንትን ስኳር እንዲ ልውስ ተደርጎ በእንትን ታሽጎ ተቀምጦ እሱን ተመቶ ይሰጣቸዋል በቃ ልጆች እኔ ከፈጣሪ ጋር እኔ አይደለሁ ከፈጣሪ ጋር በቃ አሳድጊያታለሁ አባት የላቸው እናት የላቸው አሳድጊያቸዋለሁ አዛ ብቻዋን ስትሆን ወደዛ ስትንከራተት አንዱን በጀርባዬ አንዱን በፊቴ አሳድጌ ትምህርት ቤት እየወሰድኩ ነው ያሳደግኳቸው ልጆች ትስራ ብዬ ትልቁን በጀርባ ያዛለሁ ትንሹን በዚህ ትምህርት ቤት ወስዳቸዋለሁ ለነሱ ወተት ቢረዳት ለሱ አንድ ነገር እንዲሆናት ብዬ ሷናት ልጄ ናቸው አሳድጊያቸዋለሁ ሁለቱ እሷም ሁሉንም አሳድጊያለሁ ረጅም ጊዜ ጓደኛዬ ናት በደንብ አውቃታለሁ አብረንም ብዙ ነገር አሳልፈናል እንተዋወቃለን በለጡ ስትሰራ ስትደክም ወጣ ስትገባ ነው በለጡ ምናቀስኛ ልጆቿን ስታሳድግ
አንዴ ዝናብ ሲወርድባት፣ አንዴ ፀሐይ ሲያቃጥላት፣ ድንቹ ተሸጠ፣ አንዴ ይሄ ነገር ተሸጠ ሊብራ ስትገባ እናቀቅ በለጡም ማለት ነው። እና አሁን ደግሞ እንደዚህ አይነት ነገር ደግሞ ሲመጣባት እንግዲህ በአይናችን ያየነው ነገር እንናገረው ሲቀር ያላየ ከሆነ ትናገር። እንደዚህ አይነት ችግር ውስጥ የገባችው ከቀድሞ ባለቤቷ የት ሄዶ ነው ያውቃሉ? ስለ ባለቤቷ እስቲ ደግሞ ይንገሩ። የ3 ወር እርጉዝ ሆና ነው ትቷት ይወጣ። ያውቁታል ግን? አዎ 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 ምን ነው አብረን ቡና ጠጣን፣ አብረን ኖረና፣ አብረን 3 ወር እኮ አብረን ተቀምጠናል። የ3 ወር እርጉዝ ሆና ነው እንደውም ትቷት ይወጣ። ይሄን አውቃለሁ። ምንም ነገር ጥሏት ነው የሄደው። በእግራቸውም እየሄዱ በደንብ እየሄዱ ጥሏቸው ነው የሄደው። እንደውም የትም አያውቃቸው፣ ጭራሽም የትም አያውቃቸው። እኔም በሂጂ አንቺ ስራሽን ስሪ፣ እኔ ያዝዬ ትምህርት ቤት አደርስልሻለሁ እላታለሁ። ትልቁን በጀርባ ያዝላለሁ፣ ትንሹን በዚህ አጥፊ ትምህርት ቤት ወስድላታለሁ። በሱ ነው ጎርሳ ልጆቿን ያሳደገችው እንጂ ዘሩ ላይ አያስብልኝ። ያው አብረው እየኖሩ ነበር እንደማንኛውም እንደ ባልና ሚስት። በመሃል ተነስቶ እሷ የ3 ወር ቅሪት እያለች ተነስቶ ጥሏት ወጣ። ከዛ በቃ በመሃል ያው ሁላችንም ንግግራችን አንድ አይነት ነው። ሁላችንም እዚህ ጋር የነበርን ሰዎች ስለሆነ በዛን ሰዓት የነበርነው ሰዎች ስለሆነ የሁላችንም ንግግር አንድ አይነት ነው። ሰውየው ልጆቹ ምን ይሆኑ ጥቁር ይሆኑ ቀይ ይሆኑ የሚያውቃቸው ታሪክ የለም። ልጆቹ አስበንበት አቀደንበት የፈጠርናቸው ሳይሆኑ በስህተት በአንድ ቀን ግንኙነት የተፈጠሩ ናቸው ይላል። እሱ ነው ያለው። እንግዲህ አብረው ሲኖሩ ነው ቤት ውስጥ እንደ ባልና ሚስት አብረው ሲኖሩ ነው እኛ የምናውቃቸው። እንግዲህ አንተ እኮ በአንድ ቀን የተከሰተ ነገር ወይ እንደዚህ የሆነ የምታየው ነገር እንጂ ሲሆን እንጂ አብረህ አንድ ጣራ ውስጥ እየኖርክ እንዴት ነው በስህተት የተከሰቱ ነገሮች ናቸው የምትላቸው? እሺ ባህሪውን በተመለከተ ሳውን እሱ የነገረን ብዙ ነገሮች አሉ። አሁን ያመጣቸው መረጃዎች ማለት ነው። ቄሶች ጫት ይቀማሉ፣ ጥንቁልና እንደዚሁ በለጡን በተመለከተ ጠንቋይ ናት። እንደዚህ አይነት ነገር አይታችሁ ታውቃላችሁ? እውነት ትጠነቁላለች? የምን ጠንቋይነት? አሁን እንደዚህ አይነት ነገር ተነሳባት። ወራን ጠንቋይነትን ያላቅ ጠንቋይነትን ያላቅ ያላየሁት አላወራ ምን ያላቅ እኮ ይሄን ያህል ጊዜ አብረው ኖረዋል እኮ። ስለዚህ ያውቃሉ ማለት ነው። የሚያውቁትን ነገር ልንገሩን። በቃ አላቅ ከአረብ ሀገር ምናምን የሚመጡ ሰዎች ይመጣሉ። እዚህ ቤት እንግዶች እየመጡ ያስጠነቁላሉ። እኔ ያላየሁ ኧረ ምንም ነገር ምንም ግን ያው እንደዚህ እንደተቀመጠ ነው። እግዚአብሔር ምስክሬ ነው። ማተባ ስር ያለው እኔ ምንም እንደዚህ አይነት ኬዝ እኔ አላየሁ። ማቀው ጉዳይ የለም። የምን ቄስ የምን ታቦት እዚህ እሷ ቤት ታቦት ሁሉ እንደሚገኝ ቅዱስ ገብርኤል አደራ መስማምስ እንግዲህ ያያችሁት ነገር አለ ከዚህ ጋር በተያያዘ የምትጠረጥሩት? አላየሁ። ስለዚህ ሴት ያው በላቧ ነው ይሄንን ነገር ያገኘችው። በላቧ ለፍታ ከዛ ጉሊት ይውል ስራት ሰላም ነበር ስራ ነበራትም አይደለም። እኔ ጉሊት እሰራለሁ በለጡ አቤት እኔ ነህ የኔ ጉሊት አጠግበሽም የኔ አክታ አጠግበሽም ነይ ከጎኔ ቁጭ በይና ጉሊት ስሪ የኔ ያስኩት ብር ላንቺ ሰጥሻለሁ። እቺን ቃል እረስቺው ነበር። የኔ ያስኩት ብር ላንቺ ሰጥሻለሁ። እኔ ደግሞ እቃ ሰው ስለሚያቀኝ ዱቤ ጭናለሁ ዱቤ ያመጣለሁ። ነይ ከጎኔ ቁጭ ብለሽ ስራሽን ስሪ። ከዛ ልጆችሽ ታሳድጊያለሽ። የኔ ጃ አሳድግልሽ በቃ እስካሁን በቃ ስራሽን ስሪ ስራ ጀምሪ ብያል። ያው እኔ መራሴ ነኝ ያስጀመርኳት። ያጉሊት ያስጀመርኳት እኔ ራሴ ነኝ። በቃ አጭርቅ በቃ እቺ አቃለው እንጂ እኔ ሌላ የምን አራኔ አላቅም። ሰዎችስ መተው ተሰብስበው ጫት ይቅማሉ? ማንም የለም አላየሁም። ቄሶች አላየሁም። ስማምስ በመዳላይ ለምስም ይቅር በለን ስንት ዓመት 15 ዓመት ኖር ያለው ነው ይሄ ግቢ ተከራይቼ 15 ዓመት ኖር ያለው ቤት ሰርቼ ነው የወጣሁት ከዚህ ግቢ ልጄ ቤት ሰርታለች። እሺ የሌሎችንም ደግሞ እንቀበል። እኛ አለን አይደል እንዴ? አሳድጊያታለሁ አይደል እንዴ? ምን ነገር አናቅም። ታቦተ ሕጉስ እዚህ ቤት ተገኝቶ ያውቃል ብሏል? ምንም ነገር የለም። ገብርኤልን ይሄው ፊታችን ምንም ነገር የለም። አታውቀውም። እሱም እንዲያው አታውቅም። ይሄ ስም አጥፊነት ነው። እሱም እያጠፋ እንጂ እሱ ወንዶ ፊት ለፊት ከኛ ጋር መጥቶ ለምን አይጋፈጥም? ባካል ካለ እውነቴን እውነት እኮ እውነት ናት አይደል? ስለዚህ እውነተኛ ሰው ከሆነ እሱ ያለንን ያቀናልኛል። እዚህ ጋር መጥቶ ከኛ ጋር ይጋፈጥ እውነቷን ያውራ። ሰው ከሆነ እውነተኛ ሰው ከሆነ ማለት ነው እውነተኛ ማህተብ ያሰረ ሰው ኦርቶዶክስ ከሆነ እውነተኛ ነገር ይናገር በእኛ ፊት። የምን ታቦት ነው የምን ጥንቁልና ነው? በድንግል ማርያም ስም ያላቀ ፕሮቴስታንትም ሆኗል ይባላል። እኔ አላቅም።
ፕሮቴስታንት ይሁን ኦርቶዶክስ ይሁን ያላቅ ግን እንደዚህ አይነት ነገር የሆነ ያልተደረጉ ነገሮችን አደረኩኝ እነዚህ ልጆች ከየት ያውቃቸዋል በግቢ ውስጥ በሚገኘው ቤትስ በተመለከተ ይሄ ባይሳ ነው የሚኖርበት አላውንም ባለቤቱ ሰውየው 800 ሺህ ብር ከፍዬ አስለቅቄላታለሁ ኧረ ውሸት ነው እሺ አለኩ ሰውየው አለውንም እየኖረ ነው እንዴ ይሄ ከፍቶ ነው የሚገባው ከፍቶ ነው የሚወጣው አለ ሰውየው ስለዚህ እንደዚህ አይነት ነገር የለም ነው እንደዚህ አይነት ነገር ውሸት ነው እሱ የሚያወራቸው ነገሮች እንዳለ ውሸት ነው እግዚአብሔር በሚያውቀው ማለት ነው ለሱ ማለት ለሷ ማለት ለእውነቴን ለማህተቤ ነው ማወራ የት ነው የወሰዷት አለ ጋንዲ ጥቁርም ይሁን ቀይም ይሁን አላቀውም ያኔ ማለት ከዛ ጋንዲ ይዟት ሄዷል ከዛ ጋንዲ አው እሺ ታዲያ እኔ ሳላቀውም እሺ ከማጋለ ሄድ የት ልግባ ስል አንድ ጎረቤታችን ነበረች ማወቅማ እኔ ያውቀዋለሁ ግን ትራንስፖርት የለኝም ትለኛለች አረ ብር ነው ያለኝ ያው ብር እኮ የሸጥኩበት እንዳለ አለ ነይ ብቻ እንሂድች ብቻ ወቂ ከዛ እዚህ ጋር ውጪ ስንወጣ የሆነ ሰውዮ ትንሿ ታክሲ ይዞ ሽማግሌ ናቸው ይዞ መጡ ሁለታችንም እንደዚህ እጃችን አነሳን እኔና እሷ ማለት ላሳይሽ ያለችኝ ከዛ እንዲህ ስናነሳ ቀጥ አርጓ አቆማሉ ከዛ አባባ የት ነው የሚሄዱ እናንተ ሴት ነው የምትሄዱ እንዴ መጥይዟት ጋንዲ ይዟት ሄዱ ጋንዲን እንሄድ ነበር እኔን ፍርድ ቤት እሄዳለሁ እስከ ፍርድ ቤት እሸኛቸዋለሁ ይሉኛል ይሄ ሰው በቃ እስከ ፍርድ ቤት ከሄድን ታክሲ ማናጣምልና እዛ እንሄዳለን ታክሲ ከየት ይምጣ መሽ ካንተን ከፍርድ ቤት የጀመርነው ጋንዲ በግራችን በማታ ጋንዲ በግራችን ሄድን ጋንዲ ስንሄድ ደግሞ ጥቁር አንበሳ እዛ ላኳት ተመልሰን ጥቁር አንበሳ በግራችን ሄድን ደሞ ርቦኛል እንደሳት አቃጥሎኛል አይራበኝ እግዚአብሔርን በጣም ነው የራበኝ ግን ሄደብኝ በድንጋጤ ራበኝ ሄደ ደነገጥኩ ከዛ ሄድን እዛ አስገቧት ውስጥ አስገቧት ኦፕሬሽን ልትደረግ ነው ገና ብር ይዞ ማለዱ ከዚህ ይዟት ሲሄዱ ብር ይዞ ማንም ብር ሳይዝ ባዶዋቸው ብቻ አምፖላስ ይሁን ምን ይሁን እኔ እንጃ በታክሲ ይዟት ሄዱ ከዛ ብር ተፈልጎ ብር ተጠየቀ ተባለ እነሱ ሲወጡ እኛም እዛ ጥቁር አንበሳ ስንደርስ እኩል ሆነ ጫሞ ብር ይዛሻል ይዣለሁ የታለች ብልጡ የታለች ውስጥ ገብታለች ኦፕሬሽን ልትደረግ ነው ከዛ ዘበኛ መጀመሪያ የከለከለን የነበረ ግቡ ብሎን በቃ ተነስተን ገባን ያ ብር አውጥቼ የሰጠኋቸው ከዛ እዛ አደርን እንደዚህ በቃ በወንበር እንደዚህ ቁጭ ብለን አድረን ለሊት ተነስቼ መልሼ ከተገላገለች በኋላ ካገላገለው ለሊት ተመልሼ መጥቼ ከዚህ አጃ ፍርፍር ሰርተን ተመልሼ ሄድኩ በሶስተኛ ቀን ልጆቻችን ይዘን መጣ አቅፈን ይዘን መጣ በሶስተኛ ቀን ይሄድ ቀመስኩ እሷ ስትወልድ እነዚህ ልጆች ይወለዱ ባለቤቱ አልነበረም ነበር ለዚህ ልታገኙ አልሞከራችሁ እሷ ሲጣልኛል አለችም ያሶስ እኔ ብለሻል እኔ እንጃ እኔ ምን አቃል አትልም ደሞ አትልም ላስወጣው ያለች ጀግና እኔ ነኝ የከለከልኳት እነዚህ ልጆች ሊፈጠሩ እኔ ነኝ የከለከልኳት እግዚአብሔርን እኔ እኮ ለእናንተም አይደለም የምነግራችሁ እውነተኛ መዳለለም አታስወጣቸው እኔ ያሳድጋቸዋለሁ ልጆች ይወለዱ አልኳት ይወለዱ እኔ እሰራለሁ አሳድጋቸዋለሁ እነሱ ማሳደጋ አቅተኝ እውነተኛ ነገሮች እንዲመጡ ነገሮችንም ደግሞ እኛም ተመልካቾቻችንን እውነቱን ከስሩ ነገርን ከጥሩ ይባላል ውሃን ከጥሩ ይባላልና ከስር ለማጥራት ነው የመጣነውና ነገሮችን ማለት ነው እናንተም ደግሞ ይሄንን ጊዜያችሁን ሰጣችሁን ለእውነት ዘብ ስለቆማችሁ ከእውነት ጋር ስለቆማችሁ እውነተኛው አምላክ ይቁምላችሁ አሜን 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 እናንተም ደግሞ አሜን